ሴቶች ወይዘሮ ሜላት እንግዲህ በድጋሚ አሳስረዋለች የድንብላልን ወንድም ማለት ነው። ምክንያቱም እሱ እንደሰረቀው አውቃ ድንብላል በጣም ተናዳና ተበሳይታ የኔ ወንድም እንደዚህ አያደርግም እያለች ነበር ማለት ነው። ያንን እንግዲህ በስተመጨረሻ አምና ተቀብላ እሷ ከእስር ቤት ወጥታ እሱ ወደ እስር ቤት ገብቷል ማለት ነው። እውነት ለመናገር ወይዘሮ ሜላት መልካምና አስተዋይ ብትሆንም ግን እሳ ብዙ ሰው ይጎዳታል ማለት ነው። እሷ ደግሞ የዋህነት አለባት። ብዙ ጊዜ የሚጎዳትን ሰው አታቅም ማለት ነው። ማን ጎርቷት እንደሚሄድ ማን እንትን ብሏት እንደሚሄድ ምንም የምታውቀው ነገር የላትም ማለት ነው። በዛ የተነሳ እንግዲህ ወይዘሮ ሜላት አሁን ላይ ደግሞ ሁሉን ነገር አስተካክላለች ማለት ነው። በቅርቡ ቀን ደግሞ እያንዳንዱ ነገር ማወቅ እችላለሁኝ እያንዳንዱ ነገር ማስተካከል አለብኝ ብላ ሁሉን ነገር የድንብላል ወንድም እንደሰረቀው ድንብላልም ስታቅ በጣም ተናዳና ተበሳይታለች ማለት ነው። ድንብላል ሰላም ጤና ይስጥልኝ ህይወት ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉልን ማለት ነው። እንግዲህ ዛሬ ይዘንላችሁ የመጣ ነው እንደተለመደው ኖላይቶችን ነው ማለት ነው። የኖላይቶች ጉዳይ እንደቀጠለ ቢሆንም ወይዘሮ ሜላት አሁን ላይ ያለችበት ሁኔታ በከባዱ እውነት ለመናገር ብዙ ነገርን አሳልፋለች፣ ብዙ ነገሮችን እንትን ግን እሳ ያ ነገር ደግሞ አልፎ እዚህ ጊዜ ላይ ብትደርስም ብዙ ሰው ጎርቷት ቢሄድም ጉዳቷን እያመሰገነች ፈጣሪዋን እየኖረች ነው። ሰው ደግሞ እኛ እናስተካክልልሻለን እኛ ጋር ትሰሪያለሽ እያሉ ብዙዎቹ እየጎዷት ቢሄዱም ጀግንነቷንና ጠንካራነቷን ይዛ ለልጆቿም ምክንያቱም መቆም አለብኝ እያንዳንዱ ነገር ሰርቼ መተዳደር አለብኝ እያለች እንግዲህ ትናገራለች ማለት ነው። ምላሴም እንደምታውቁት ረብቃ የምትባል አንዲት ጓደኛው መታለች ማለት ነው። እሷም ደግሞ ብዙዎቹን ለማስተካከል ብዙ ነገሮችን አሳልፋለች። ግን ቢሆንም እሷ ፈልጋ የመጣችው ምላሴን ነው። ምላሴን እንግዲህ ያወራ ታገኘዋለች ማለት ነው ከሰላም ጋር። ሰላምም ቆም ትልና ማናት ምንድናት ማወቅ እችላለሁ ትለዋለች ምላሴን። ምላሴም ደግሞ የትምህርት ቤት ጓደኛዬ ናት ሰላምዬ ተዋወቂያት ነይ እንጂ ቁጭ በይ ስትላት ሰላምን ስታይ መንገዷን ትቀጥላለች። በቃ ልሂድ ብላ ስትሄድ እሱም ልቡ ከሷ ጋር ይሆናል። እንዴ ቆይ አንተ ይች ልጅ ምን ችግር አለ እንዴ ከሷ ስትለው ሰላምዬም ተከትሏት በስተመጨረሻ ተከትላት ተነስታ ከሄዳለች ማለት ነው። የሄደችውም ለማወቅና እንደዚሁም ደግሞ ማናት ምንድናት በቅርቡ አውቃታለሁ ይህን ነገር ደግሞ ማወቅ እፈልጋለሁ ትልና ርብቃን ታወራታለች ሰላም ማለት ነው። እንዴ እኔን አይተሽ ነው እንዴት ተመለስሽው? እኔ እኮ እህቱ ነኝ ፍቅረኛው እንዳልመስልሽ። እንደውም እመኝኝ ምላሴ በጣም ጥሩ ልጅ ነው። እንደውም ገለገልሽን ስልክ እንቀያየርና እናውራ በዚህ ስልክ ብላ ትላታለች ማለት ነው። እሷም ደግሞ ምን ማለት ነው ከቀውስ ጋር ያወራለሁ እንዴ ቀውስ ነሽ እንዴ ብላ ትሄዳለች። ሰላምም እየተናደደችና እየተበሳጨች ለምን እንዳለችኝ ቆይ ሰው ሁላም ተመሬት ተነስቶ ቀውስ ነሽ የሚለኝ ለምንድን ነው እያለች ትናደዳለች። እውነት ለመናገር ወይዘሮ ሜላትን ጥንካራም ብትሆንም ግን ሰው እየጎዳት ይሄዳል። እሷ ግን ጎበዝ ጠንካራ እንደዚሁም ደግሞ ብዙ ነገሮችን ያሳለፈ ስለሆነ በትንሹ ተስፋ አትቆርጥም። ምክንያቱም ብዙ ነገርን ከሰው የማጠብቃቸው የሰው ልጅ አገኝ ብሎ ያጣል፣ አግኝቶ ማጣትም ስላለ እሱን በማስመልከት እንግዲህ እያስተካከለ ትገኛለች ማለት ነው። እያንዳንዱ ነገር ደግሞ ሁሉንም ነገር ማስተካከል አለብኝ። እኔ ግን እድሌ ምንድን ነው ሁሉም ሰው እየመጣ እንትን የሚለኝ ግን ለምንድን ነው እያለች ብቻዋን እየሞከረች ትገኛለች። ሁሉንም ነገር ደግሞ በቅርቡ ለማስተካከል እሞክራለሁኝ እያለች ትላለች ማለት ነው። ሰላምንም ደግሞ ባክሽ ሰላምዬ መረጋጋት አለብሽ፣ ሁሉንም ነገር እኮ እያበላሸ ነው። ስለዚህ በትንሹ ደግሞ ተስፋ መቁረጥ አንችልም ትላታለች ማለት ነው። እውነት ለመናገር ድንብላልን ካላስፈታሻት እማዬ የኔና ያንቺ ጠብ እዚህ ጋ ያበቃል ብላ ስላለቻት፣ ምክንያቱም ድንብላል መፈታት አለባት። አሁን ላይ ታውቃላችሁ ድንብላል ያለችበት ሁኔታ። ተምቹም ደግሞ አካኪ ደራስ ሲል በፍጹም አንተ ማለት እኮ እንዴት እንደዚህ ታረጋለህ ብላ ትቆጣለች ማለት ነው። ምን ማለትሽ ነው? ይህንን ያደረገችብሽን ነው እኔ እንደዚህ እያደረግኩ ያለሁት ይላታል። ቢሆንም እኔ ማለት እኮ እነሱን ተናገርክ ማለት እኔን እንድተናገርከው አስበው እንጂ በፍጹም እነሱን ልትናገርብኝ አትችልም ትለዋለች ማለት ነው። ተምቹም በእርግጥ የቻለውን እየሞከረ የቻለውን እያደረገ እነሱን
ለማስፈታት እንትን ብሏል ማለት ነው። ግን አሁን ወይዘሮ ሜላት አሳስረዋለች ማለት ነው የድንብላልን ወንድም። ምክንያቱም መታሰር አለበት፣ ብዙ ነገር አጥፍቷል፣ ጥፋቱን መታረም አለበት ብላ ከጥፋቱ ማወቅ አለበት ብላ እንግዲህ ወርቋንም ደግሞ እሷ የፈለገችው ወርቅ አሁን ላይ የለም ማለት ነው። ታውቃላችሁ ወይዘሮ ሜላት ብዙ ነገር የሆነችላቸው ሰዎች ለምን እንደሆነ በኋላ አቅም ድንገት ተነስተው ጎርተዋት ነው የሚሄዱት ማለት ነው። ሰውን ታምናለች፣ ግን እሷ እጇ አመድ አፋሽ ነው። በእርግጥ ዛሬ የኔ ናቸው ያለቻቸው ናቸው እዚሁ ጎርተዋት የሚሄዱት። እሱም በማስመልከት እንግዲህ ሜሉካ ካሁን በላይ ለምንድን ነው ፈጣሪ እንደዚህ የምታደርገኝ? ምን ብበድል ነው ብላ እያለቀሰች ትገኛለች ማለት ነው። እውነት ለመናገር ወይዘሮ ሜላት ጠንካራና ጎበዝ ቆፍጣና ነበረች። ግን እሳ ይሄ ደግሞ እየጎዳት የሚሄደው ሰው ደግሞ ለምን ነፍስ አታቅም እያልን እኛም እየሞከርን ነበረ። ግን ቢሆንም ያ ነገር ደግሞ አሁን ላይ የለም ማለት ነው። ይህንን በማስመልከት ደግሞ ኖላዊትም ሀናና አሴርን ለመምከር ሞክሯል ማለት ነው። እናንተ እንደዚህ ማድረግ የለባችሁም፣ ይሄ ማለት ለእናንተ ምንድን ነው መስተካከል አለባችሁ እያላቸው ሁሌ ጥረቱን ያደርጋል ማለት ነው። እውነት ለመናገር አሴርም ቢሆን ታውቃላችሁ ምን ያህል ጠንካራና ጎበዝ እንደሆነ። አሁን ደግሞ ኤላ ተመልሶ ወደ ሀና ተመልሷል ማለት ነው። ሀና ካሁኑ እሺ ብላ ወደ ራሷ ካልተመለሰች ብዙ ነገሮችን ታጣለች፣ ብዙ ነገሮች ይበላሹባታል ብዬ ነው የማስበው ማለት ነው። እውነት ለመናገር ጥንካሬዋን በጣም እንወደዋለን ያሴርን ማለት ነው። ሀናን ለማግኘት ብዙ የሆነ ሀናን ለእንትን ለማለት በጣም ብዙ ነገሮችን እያደረገ ይገኛል፣ ግን አልተሳካለትም። ሀና እየፈለገችው አይደለም በዚህ ሰዓት ላይ። እሱ ደግሞ እየተናደደን። ላይክ፣ ሸር፣ ሰብስክራይብ። ባይ ባይ።